በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሳምንታዊው አቅሌስያ መርሃ ግብራችን ነው። በመልካም የሚያስተዳድሩ ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። አንደኛ ጢሞቴዎስ ምዕራፍ 5። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ ተማሩት የእግዚአብሔር ቃል በታማኝነት አምላካቸውን መስለው ነውረኛውን ረብና ዘረኝነትን በመጸየፍ ቃላቸውና ተግባራቸው የተስማማላቸው ደቂቀ ወንጌል ቁጥራቸው ብዙ ነው። ከዚህ በፊት በአቅሌስያ መርሃ ግብራችን ከገንዘብ ይልቅ ራሳቸውን ለእግዚአብሔር አስገዝተው ይኖሩ የነበሩ የቅኔ አቋቋም፣ ዝማሬ መዋሥዕት፣ አቡሻክርና የትርጓሜ መጽሐፍት መምህር ስለነበሩት ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም የአብነት ትምህርት ቤት አገልግሎትና በአስተዳዳሪነት የፈጸሙትን መልካም ተግባር እኛ እንማርበት ዘንድ ማቅረባችን ይታወሳል። ዛሬ የዚያም መጨረሻ ክፍል ትከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ። የእውነትን ቃል በቅንነት የሚናገር የማያሳፍርም ሠራተኛ ሆነህ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛይቱ ወደ ጢሞቴዎስ ምዕራፍ 2 ቁጥር 15። ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ጢሞቴዎስ በብዙ መንገድ ይመክረው የነበረው በእግዚአብሔር ቤት ለአገልግሎት የሚቆም ደቀ መዝሙር ሊኖረው ስለሚገባ ስነ ምግባር፣ ያም እግዚአብሔርን መምሰል እንደሆነ፣ ቤተ ክርስቲያንም በደሙ እንደዋጃት አምላኳ እውነት ጽድቅ እንደሆነች፣ እሱም በልቡ በንግግሩና ተግባሩ እውነተኛ ሐዋርያ ይሆን ዘንድ ያዘው ነበር። በእግዚአብሔር መኖሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15ና 16። ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም በዘመናችን እንደ ተጻፈው የእግዚአብሔር ቃል ይናገሩ ይሰሩ የነበሩ እግዚአብሔርን በመፍራት የተሰጣቸውን ተልእኮ እግዚአብሔርን አምነው ከዘመን ወለድ የተሳሳተ የአመራር ጥበብ ውስጡ ግን ስንፍና ከሆነው የሴራ አሰራር የተለዩ ነበሩ። ከመሪ ጀርባ እንደ ለምለም ቄጠማ እየታጠፉና እየተዘረጉ በመሪው ክንድ የጭካኔ በትርን በግል ጠላቶቻቸው ላይ የሚያሳርፉ ክፉ መካሪዎች ያለ ዘመንና ሀገር ልዩነት መቼም በሁሉም ስፍራ ይገኛሉ። ይህን ባህሪ ተላብሰው የሚኖሩ ሰዎች ማንም አይምረጣቸው፣ ማንም አይሾማቸው። እነርሱ ግን በተሾመው መሪ ላይ መንበረ ሥልጣናቸውን አደላድለው በመረጧቸው ነገረ ጉዳዮች ላይ መሪዎችን የእነርሱን ሐሳብ እንዲወስኑ ማድረግ ለእነርሱ ቀላል ጉዳይ ነው። መሪው እግዚአብሔር መንፈስ ቅዱስን አምኖ በጽድቅ ያልቆመ ከሆነ በቀላሉ በመጥፎ ሰዎች ክፉ ሐሳብ መወሰዱ አይቀሬ ነው። ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ቅዱስ ጢሞቴዎስ አጥብቆ ያዘው የነበረው ቤተ ክርስቲያን መሠረቷም አምዷም እውነት እንደሆነ በቤተ ክርስቲያን ሲኖር እግዚአብሔርን እንዲመስል ሲመክረው ሌሎች ከእግዚአብሔር ሐሳብ የተቃረኑትን ባለመምሰል ከክፉ እንዲሸሽ መልካሙን እንዲያደርግ ነበር። በክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም አመራር በጀርባ ሆኖ የተሰወረ ዓላማውን ለማስፈጸም የሚሞክር ሰው ቢኖር ፈጽሞ እንደማይቀበሉትና እንደማይሳካለት በማኅደረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን ያገለግሉ የነበሩት መምህር ሐዲስ አንዱ ዓለም እንዲህ ነገሩን። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበርም ያልተቀመጠ። መዝሙር 1 ቁጥር 1። በሰራተኞቻቸው ውስጥ ያለውን ነገር በሌሎች ተጎትተው እንደዚህ ያደርጋሉ የሚባል ነገር አሁን አልሰማሁም። ዘረኝነት የሚባል ነገር አሁን ለምሳሌ በወቅቱ የነበረው እዚያ ላይ የተቋቋመው ኮሚቴ ሌላ የተቃውሞ እይታ የነበረው እና አንዳንድ ሰዎችም እዛ ማኅደረ ስብሐት ላይ ያሉ የማግለል አቅጣጫ በሚያሳዩበት ሰዓት ልጆችን እንዳትነኩብኝ፣ ምንም ነገር እንዳይከፋቸው፣ ምንም የተለየ አይን እንዳታዩብኝ እያሉ ይናገሩ እንደነበረና ይሄ በነገራችን ላይ ይሄ ዘርና ቋንቋ የሚባለው እኮ ተራ የወረደ እሳቤ ከአለመብሰልና በሃይማኖቱ ጥልቀት ውስጥ ባለማለፍ የሚከሰት ነው እና እኒህ ሰውዬ ጠልቀው ተሻግረው የሄዱ ሰው ናቸው። መንፈሳዊ ሰብዕናቸው፣ የእውቀት ደረጃቸው በጣም የተሻገሩ አባት ስለሆኑ
በዚህ ሐሳቤ ላይ የሚገምታቸው ሰው የለም። አለቃ የማነ ብርሃን ስዩም ማስመሰል መሸንገል ባህሪያቸው አይደለም። በዚያን ሰዓት የኔ እሳቸውን እንዲቀርባቸውና እንዳከብራቸው ያደረገኝ ይሄ ነው። ተመሳሳይ መንፈሳዊ የሆነ ሰው ይሄ ነው። ወዳጅ መስሎ የሚያጠፋ ከምታመን እንደዚህ አይነት ህይወት ከምታራምድ ወይም ይህንን ሰምተ ከሌላው ጋር ከምትጣላ ራስህ ከተደረስክበት አቋሜ ይሄ ነው ብለህ እንዴ አቋሜ ይሄ ነው ልማት ነው እኮ አሉ። የዓላማ ጽናት እኮ ነው። ምክንያቱም የተላኩት አልማ ተብለው ነው የላኳቸው። ልማት አልማ ነው። በኋላ ሀሳቡ ሲቀየር ግጭት የኢኮኖሚ የእርስ በርስ ፍላጎት ቦታውን ለመረከብ ሌላው አካል ደግሞ ሽኩቻ ሲያደርግ እኔ የተላኩት ልማት ነው ልማት እንድሰራ ነው። ሽንገላ ቢሆን ኖሮ በሽንገላ የሚተዳደሩ ወይም ዓላማቸው ቢሆን ኖሮ ብለው እየሸነገሉ መኖር ይችሉ ነበር። ግን በአቋማቸው ምክንያት የልማት ሰው መሆናቸው የዓላማ ሰው መሆናቸው ከህዝብ ጋር የቆሙ መሆናቸው የህዝብ ጥያቄ ለመመለስ የመጡ መሆናቸውን አረጋግጠው የሄዱ ሰው ናቸው ማለት ነው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። መሪ ሲሰየም ሁሉንም በአንድ ዓይን አይቶ ያለ አድሎ በእውነተኛ መንገድ ሊያገለግል እንጂ በክርስቶስ ቤተ ክርስቲያን መለያየትን እንዲፈጥር ተልኮ አያውቅም። አንዳንድ ጊዜ አገልጋይ የክርስቶስ ልዑክ መሆኑን ይረሳና ባልተፈቀደ መስመር ይጓዛል። ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም የትምህርት ደረጃቸው፣ በሕዝብ ዘንድ የነበራቸው ክብር፣ መንፈሳዊነታቸው ፈጽሞ ከዘረኝነት የጸዱ እንዲሆኑ አድርጓቸዋል። ይህን ከእግዚአብሔር የሚለይ ተግባር ይጸየፉ እንደነበረም አብረዋቸው ያገለገሉ የመንፈስ ልጆቻቸው እንዲህ ይመሰክሩላቸዋል። አለቃ የማነ ብርሃን እኔ ሁሉንም ነው የሰበሰቡት። ሁሉንም እንግዲህ ማኅደረ ስብሐት ቅድስት ልደታ ለማርያም እኔ እስከማውቀው ድረስ ከተለያየ ሀገራችን ክፍል የመጡ ሊቃውንት ናቸው ያሉት። ሁሉም አሉ። የተለያየ የሀገራችን ክፍል የመጡ ሰዎች ናቸው። እንደየ ባህሪያቸው እንደየ ጸባያቸው ይዘው አባት ሆነው ሁሉም በፍቅር እንዲኖር እንጂ እርስ በርስ እንዲናጫጭ እንዲጣላ ሳይሆን ሁሉም በፍቅር አስተሳስረው ቤተክርስቲያን አንዲት ናት የሚለውን አርማ አሳይተው የኖሩ ሰው ናቸው። እኔ በዚህ አደንቃቸዋለሁ። በእሳቸው ጊዜ እኔ የዚህ ብሔረሰብ ምናምን እኔ ብዙ አልሰማሁም። በብሔር የመከፋፈል በብሔር የመለያየት አንዱን አቅርቦ አንዱን የማራቅ አንዱን ጠልቶ አንዱን የመውደድ አላየሁም። እኔ በመሰረቱ ሁሉም ከጎናቸው የቆመ ነበር። እኔ አለቃ የማነ ብርሃን ስዩም አንዱን አቅርበው አንዱን ሲያርቁ አላየሁም። ቡድንተኛ አይደሉም። ሰውየው ቡድንተኛ አይደሉም። ለቤተ ክርስቲያን ልማት ለቤተ ክርስቲያን እድገት የቆመ ማንኛውም ኢትዮጵያዊ የሚያቀርቡ ናቸው። በዚህ ነው የተወዳጅ የነበሩት። እኔ ሀገሬ ሰው ናቸው ብሎ እሳቸውን ወይም እሳቸው የኔ ሀገር ልጅ ነው ብለው እሳቸው በተለየ መልኩ ሲያቀርቡ አላየሁም። ሌሎችም በዚህ መልኩ የኔ ሀገር ሰው ናቸው ብለው ውዳሴ ከንቱ ኦር የሆነ አይነት ነገር እንትን ለማለት ያሉ ሰዎች እኔ አላየሁም። በዛን ሰዓት እንትን አላልኩም እና በቃ ትክክለኛ የቤተ ክርስቲያን ልጅ ማለት ይሄ ነው። የኔታ አንዱን የማቅረብ አንዱን የማራቅ ቤተ ክርስቲያኒቷ ላይ ሰራተኞችን በአካባቢ የመለያየት አመለካከት አልነበራቸው። ሁሉም በእኩልነት የሚያዩ ይልቁንም ዝቅተኛ ደሞዝ ያገኙ የነበሩ አባቶች ደሞዛቸው ከፍ እንዲል መጀመሪያ ህንጻ ስላሴ ነው መሰራት ያለበት መንገባት ያለበት። ካህናት እኮ የምእመናን ተደጋፊ ወይም ደግሞ ተመጽዋች መሆን የለባቸውም። ቤተ ክርስቲያን በቂ በጀት አላት። ስለዚህ ደሞዛቸውን በአግባቡ ልናሳድግላቸው ይገባል የሚል አቋም የነበራቸውና በአንድነት ማህበረ ካህናቱን በአንድነት ምእመናኑን የሚያዩ አባት ነበራቸው። መምህራን ካህናት በአንድነት ከዘረኝነት ወጥተው በአንድነት ቤተክርስቲያንን ሊያገለግሉ ይገባል የሚል
አቋም የነበራቸው አባት ናቸው። በማኅደረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን የቀድሞው እጨጌ ገብረ መንፈስ ቅዱስ የኋላው ብፁዕ አቡነ ሳዊሮስ ለካህናት ይናገሩት የነበረው ራእይ የተፈጸመው በክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ነበር ሲሉ መምህር መክብብ ገብረ ማርያም ታሪክን ከትንቢት አዛምደው እንዲህ ነገሩ። በተለይ እዚህ ጋር መርሳት የሌለብን እኒህ ሰው የእጨጌ ሳዊሮስን ምኞት ተልእኮ ለማስፈጸም ነው የመጡት፣ ባለኝ መረጃ ማለት ነው። እጨጌ ገብረ መንፈስ ቅዱስ የሚባሉት አቡነ ሳዊሮስ በኋላ የዳግማዊ ምኒልክ አጥማቂ የነበሩት፣ የንግሥተ ነገሥታት ዘውዲቱ ምኒልክ በጣም ወዳጅ የነበሩት፣ የባልቻ አባ ነፍሶ በጣም ወዳጅ የነበሩት እና የእጨጌ ገብረ መንፈስ ቅዱስ በኋላ አቡነ ሳዊሮስ የተባሉት እዛው ቤተ መቅደስ የተቀበሩት ማለት የእሳቸው ራእይ ፍቅር፣ አንድነት፣ እድገት ከዚህ ከወጣችሁ ሰላም አትሆኑም ብለዋል። እሳቸው ተናዘዋል። እጨጌ ገብረ መንፈስ ቅዱስ የእሳቸውን ተልእኮ የፈጸሙት ወይም ያስፈጸሙት እሳቸው ናቸው። አለቃ የማነ ብርሃን ስዩም ናቸው። ደግሞም ተሳክቶላቸዋል። የሁል ጊዜ ጭንቀታቸው ካህናት ፍቅር እንዲኖራቸው ነው። ቤተ ክርስቲያን ደግሞ ልማት እንዲኖራትና እንድታድግ ራሷን ችላ በልማት እንድታድግ ክርስቲያኑ ሕዝብ ደግሞ የወንጌል ረሃቡን ጥማቱን በቤተ ክርስቲያን እየመጣ እየጸለየ እየለመነ እያለቀሰ መልስ እንዲያገኝ መልስ እንደሚያገኝ በእርግጠኝነት አስረግጠው ያስተምሩ ነበር። ስለዚህ ይሄ ደግሞ ለሁሉም ያስፈልጋል፣ ሁሉም ሰው እንዲያምንበት ያስፈልጋል። ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም በፍትሐዊ አስተዳደርና ልማት ብቻ የተወሰነ አገልግሎት አልነበራቸውም። በልጅነት ዕድሜያቸው ጀምሮ እስከ መጨረሻ ያልተለዩበት የአብነት ትምህርት ቤት ሌላው ከፍተኛ የሥራ መስካቸው ነበር። በደብረ ዘይት ቅዱስ ሩፋኤል ቤተ ክርስቲያን በቁጥር የበዙ ደቀ መዛሙርትን አስተምረው ለመምህርነት ማዕረግ አብቅተዋል። በዚሁ ከተማ የአየር ኃይል አባላትን ትምህርት ወንጌልን ከጥንት ጀምሮ ማስተማር ቀላል ያልተባለ አስተዋጽኦን አበርክተዋል። በአዲስ አበባ ሀገረ ስብከት በጉባኤ ቦታነታቸው ከሚታወቁት የካ ደብረ ሳይል ቅዱስ ሚካኤል በአለቅነት ሲላኩ ጉባኤ ቤቱን ከነበረው የተፋዘዘ ሁኔታ አውጥተው የት እንዳደረሱት ቀሲስ ዘውዱ ግርማ ይሄን ነገሩ። የኔታ ባያበረታቱ ኖሮ የኔታ ገብረ ሥላሴ በመጀመሪያ በነበሩበት ቤት ይሄ ጉባኤ በዚህ ልክ ሊሰፋ አይችልም ነበረ። በጣም ሰፊ ተማሪ ነበር የነበራቸው ማለት ነው። ስለዚህ ቤተ ክርስቲያኑ ላይ ያለውን የተማሪ ብዛት በመመልከት በዜማ የኔታ ያስተምሩ ነበር። የኔታ ቀለም ወርቅ የቅኔ መምህሩ ያስተምሩ ነበር። ዕቃ ቤት ይጠብቁ የነበሩት ደግሞ መዘምር ታደሰ ገብረ ማርያምም ፊደልና ዳዊት ያስተምሩ ነበርና ቤተ ክርስቲያኑ በዚህ ተወስኖ ሊኖር አይገባውም። ያቋቋም ጉባኤ ቤት መተከል አለበት፣ የቅዳሴ ጉባኤ ቤት መተከል አለበት በማለት የተክሌ አቋቋም የሚያስተምሩ ሊቀጠበብት የኔታ ኤልያስ ጉልላትን፣ የቅዳሴ መምህር ሊቀጠበብት የማነ ብርሃን ተገኝን ከሀገረ ስብከት በማስመደብ ጉባኤ እንዲዘረጉና ደቀ መዛሙርት እንዲያስተምሩ አድርገዋል ማለት ነው። የኔታ ትምህርት ቤቱ አሁን ከተማ ውስጥ ስለሆነ ከተማው እየተስፋፋ ስለመጣ የካ ሚካኤል ቀብርም ስለሚበዛ ለመማር ምቹ አይደለም። ስለዚህ የካ ሚካኤል ጥንታዊው ቦታ ዋሻ ደብረ መንክራት ዋሻ ሚካኤል ተብሎ የሚጠራው ቦታ ከከተማ የወጣና ለጉባኤ ቤት ምቹ ስለሆነ ትምህርት ቤቱን ወደዛ መውሰድ አለብን፣ ጉባኤ ቤቱ ወደዛ ሂዶ ተስፋፍቶ ሁሉም ትምህርት ሊሰጥበት ይገባል የሚል ውሳኔ በሰበካ ጉባኤ አስወስነው ወደ ዋሻ ሚካኤል ትምህርት ቤቱን ለመውሰድ ቅድመ ሁኔታ አዘጋጅተው ነበር። ከዚህ መካከል 168,000 ብር ተከፍሎ መብራት እንዲገባ፣ ወፍጮ ቤት እንዲተከል፣ የጉባኤ ቤቶች እንዲሰሩ ፕላን እንዲሰራ፣ ውሃ ጨለለቆ በሚባለው ቦታ ላይ ውሃ ወጥቶ በሞተር ተስቦ ወደ ቤተ ክርስቲያኑ እንዲቀርብና ጉባኤ ቤቱ እዛ ላይ እንዲሆን ሙሉ ጉባኤ ቤት ሆኖ የዜማ ትምህርትም የመጽሐፍ ትምህርትም እንዲሰጡ እዛው ቤተ ክርስቲያን ያገለግሉ የነበሩ መምህር ሳሙኤልን በሐዲስ ኪዳን መምህርነት በመመደብ ለጊዜው በየሰንበቴው ተጠልላችሁ አስተምሩ፣ ወደፊት ግን ጉባኤ ቤቱ በጥንታዊ ዋሻ ሚካኤል ይሆናል በማለት ጉባኤ ቤቱን በሰፊው የማስፋፋት ሐሳብ ነበራቸው። ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ሌላው ያልተነገረላቸው የአቃቢ እምነት አገልግሎታቸው ነው። በየካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን ሰንበት ትምህርት ቤት የተሐድሶ እንቅስቃሴ ሲከሰት የወሰዱትን እርምጃ ቀሲስ ዘውዱ ግርማ እንዲህ ሲሉ ነገሩ።
የኔታ በ86 ላይ የነበረው የታድሶ እንቅስቃሴ የከሚካኤል ላይ ትልቅ ታርጌት ነበረው። እንዴት ነው ስንል ይህንን ትምህርትና ይህንን ኑፋቄ ይዘሩ የነበሩት በሰንበት ትምህርት ቤቱ ላይ በስራ አመራር ደረጃ የተቀመጡ በኮሚቴነት የተቀመጡ ሰንበት ትምህርት ቤቱን ይመሩ የነበሩ አካላት ስለነበሩ አዲስ ያመጡት ዝማሬ ምን እንደሆነ አይታወቅም። የሚያስተምሩት ትምህርት ምን እንደሆነ አይታወቅም። በኋላ ይህ ትምህርት ከቤተክርስቲያን አስተምሮ ውጪ መሆኑ ሲታወቅ በመጀመሪያ በሰበካ ጉባኤ አስወስነው ሰንበት ትምህርት ቤቱ እንዲታሸግ ተደረገ። ከዛ በኋላ ነባር አባላት የሰንበት ትምህርት ቤቱ እንዲሰበሰቡና ያለውን ችግር እንዲረዱ አደረጉ። ይህን ካደረጉ በኋላ በኑፋቄ የተጠረጠሩት ወንድሞች ተጠርተው ከአባቶች ዘንድ ፈቃደኞች የሆኑት ተምረው እንዲመለሱ፣ ተምረው አንመለስም ያሉት ደግሞ በቤተ ክርስቲያኒቷ ላይ ምንም አይነት አገልግሎት እንዳይሰጡ፣ ከዛ በኋላ ሰንበት ትምህርት ቤቱን ለመታደግ ከሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር በማስመደብ በዛን ጊዜ አባ ቶማስ ይባሉ ነበር። አሁን ብፁዕ አቡነ ኤልያስ በዛ ተመድበው ሰንበት ትምህርት ቤቱ ላይ የተዘራውን እንክርዳድ እንዲያጠፉ በዛ የነበረው አስተምሮ ተቀይሮ ትክክለኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የሰንበት ትምህርት ቤት አባላት እንዲይዙ በማድረግ ከፍተኛ አስተዋጽኦ አድርገዋል። ተከታታይ ትምህርት እንዲሰጥ ሰንበት ትምህርት ቤት ተማሪዎች ሰንበት ትምህርት ብቻ ተምረው መሄድ የለባቸውም፣ ከነሱ ካህናት መውጣት አለባቸው፣ ወደ አብነት ትምህርት ቤት መግባት አለባቸው በማለት ወንዶቹ ወደ አብነት ትምህርት ቤት እንዲገቡ፣ የቅዳሴ መምህሩ በሰንበት እየተገኙ ሰንበት ተማሪዎቹን ቅዳሴ እንዲያስተምሩ፣ በሚያስቀድሱበት ጊዜ ይበሉ ሕዝብ የሚለውን ሊሉ የሚገባቸው ምእመናን ናቸውና ቅዳሴ መምህሩ በዕለተ ሰንበት ሰንበት ተማሪዎችን ቅዳሴ ሊያስተምሩ ይገባል በማለት እስከ መጨረሻው ድረስ ተከታትለው በሰንበት ትምህርት ቤቱ ተዘርቶ የነበረውን ኑፋቄ እንዲወጣና ሰንበት ትምህርት ቤቱ ዛሬ በሃይማኖታቸው የጸኑ የሰንበት ትምህርት ቤት አባላት እንዲተኩ፣ ከሰንበት ትምህርት ቤት አባላት በክህነት አገልግሎት የተመረጡ እንዲያገለግሉ የተማሩ ልጆች እንዲወጡ፣ ለምሳሌ እነ ሊቀ መዘምራን ቴዎድሮስ ዮሴፍ፣ እነ ዲያቆን ካሳሁን፣ እነ ዲያቆን ስዩም፣ ብዙ ዲያቆናት የኔታ ሰንበት ትምህርት ቤት ብቻ ተምራችሁ ልትወሰኑ አይገባም፣ ዜማውን ልትማሩ ይገባል፣ የአብነት ትምህርት ቤቱን ልትማሩ ይገባል በማለት ወደ አብነት ትምህርት ቤት ከሰንበት ትምህርት ቤቱ እንዲመጣና ሰንበት ትምህርት ቤቱና አብነት ትምህርት ቤቱ አንድ እንዲሆን ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም የአብነት ትምህርት ተማሪዎችን ለማበረታታት ይፈጽሙት የነበረውን መልካም ተግባር ቀሲስ ዘውዱ እንዲህ ያስታውሱታል። ተማሪዎች እንድንበረታታ አንዳንድ አባቶች ሲያርፉ፣ አንዳንድ ወንድሞች ለተሻለ ኑሮ ወደ ውጭ ሀገር በሚሄዱበት ጊዜ ከተማሪዎቹ መካከል የተሻለ እውቀት ያላቸውን በአገልግሎታቸው የበረቱትን የተሻለ ስነ ምግባር ያላቸውን በሹማምንቱና በካህናቱ በማስመስከር ከዛው ከተማሪዎቹ በቤተ ክርስቲያን ተቀጥረው እንዲያገለግሉ አድርገዋል። የሚያስደንቀው አቋቋም ተምረው ቅኔ ተምረው በደጅ ጥናት ያሉ ዜማ የሚማሩ መምህራን ነበሩ። እነዚህ መምህራን አልተቀጠሩም ነበር ቤተክርስቲያንና የኔታ በወር በበዓላት ከራሳቸው ከኪሳቸው እነዚህን ያበረታቱና ድጎማ ያደርጉላቸው ነበር። አይዟችሁ ነገ ክፍት ቦታ ሲገኝ ቦታ ትይዛላችሁ፣ እስከዛው ድረስ ለልብስ ይሆናል፣ ለአንዳንድ ነገር ይሆናችኋል በማለት እነዚህን ደጀጠኞች የተማሩ በደይ ጥናት ቢኖሩም አቋቋም አስመስክረው የመጡ ቅኔ አስመስክረው የመጡ ዜማ የሚማሩ ተማሪዎች ስለነበሩ እነዚህን በሰፊው ይደግፉ ነበር። በኋላም የመጀመሪያ ተቀጣሪዎች በዋሻ ደብረ መንክራት ተክለ ሃይማኖት ማህሌት ይቆማሉ በማለት 4 ወንድሞች ከነዚህ ሙያ ካላቸው ተመርጦ በመርጌትነት እንዲቀጠሩ ያደረጉ አባት ናቸው። እንዳጠቃላይ በአብነት ትምህርት ቤቱ ላይ ሰፊ ስራ ሰርተዋል። የኔታ ያበረታቱ ነበር። ደቀ መዛሙርት ተማሪዎች መዝሙር አጥንተው እንዲቃኙ፣ የቅዱስ ሚካኤል ወርሃዊ በዓል ላይ ክብረ በዓል ላይ እስመ ለዓለም እንዲቃኙ፣ አንገርጋሪ እንዲመሩ፣ አንተ ነገ መርጌታ ትሆናለህ፣ ያቋቋም መምህር ትሆናለህ፣ የድጓ መምህር ትሆናለህ፣ የኔታን ትተካለህ በማለት ተማሪዎች በርትተው ትምህርታቸውን አጥብቀው እንዲይዙ ይከታተሉና ይመክሩ ያበረታቱ የነበሩ ታላቅ አባታችን ናቸው። የአንድ አጥቢያ ቤተ ክርስቲያን አስተዳዳሪ ስራውን በአግባቡ ለመስራቱ የሚመዘነው በቃለ ዓዋዲው አንቀጽ 5 የተቀመጡትን 4 ዓላማዎች ጠብቆ እየሰራ ነው በሚለው ሚዛን መሰረት ሊሆን ይገባል።
ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ለቅድስት ቤተ ክርስቲያን መሠረት የሆነውን ስብከተ ወንጌልን በቃል ብቻ ሳይሆን በተግባር ሕይወታቸውንም ከወንጌል የማይቃረም መጽሐፍ በማድረግ በካህናትና ምዕመናን ዘንድ ስለሚታዩ የወንጌል ጉባኤ እንዲሰፋ የነበራቸው ተግባር ቀላል አልነበር። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ቁጥር 16። የሰርክ ጉባኤ እንዲጠናከር የሰርክ ጉባኤ ላይ የኔታ ቅርብ ስለነበር ማረፊያ ቤታቸው እየመጡ ሁሉ ያስተምሩ ነበረ። በዓላት ሲሆኑ ጾመ ነነዌ ሲሆን፣ ፍልሰታ ሲሆን፣ አብይ ጾም ሲሆን ሰርክ ጉባኤ ላይ እየተገኙ ራሳቸው የኔታ ያስተምሩ ነበረ። ስብከተ ወንጌል መስፋፋት አለበት፣ ካህናት በዚህ ላይ ተገኝታችሁ ልትማሩና አርአያ ልትሆኑ ይገባል በማለት በሰርክ ጉባኤ ላይ ከደብሩ ካህናት ሁለት ሁሉ እንዲገኙ ተገኝተው እንዲያሳርጉ ተገኝተው መምሩ ካስተማረ በኋላ ጸሎት እንዲያደርጉ በዛ ተገኝታችሁ እናንተ ጉባኤው ላይ ስትታዩ የመንፈስ ቅዱስ ልጆቻችሁ ንሳ ልጆቻችሁ ወደ ጉባኤው ይመጣሉ በማለት ስብከተ ወንጌል እንዲስፋፋ ትልቅ ሥራ ሰርተዋል። በአዲስ አበባ ካሉ አድባራትና ገዳማት በትክል ዘመኑ ከቀዳሚዎቹ መስመር የሚጠራው የሚቀመጡ የካ ደብረ ሳህል ቅዱስ ሚካኤል የነበረውን የቤተ ክርስቲያኑን አጥር ለማሳጠር ይዞታውን ለማስከበር ብዙዎች ጥረዋል። ነገር ግን ይህ በተግባር የተፈጸመው በክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም ጊዜ ነበር ይሉናል። የኔታ በልማት የነበራቸው እቅድ ሰፊ ነበረ። በመጀመሪያ ቤተ ክርስቲያኑ ዙሪያው አጥር አልነበረው። ዙሪያውን አጥር የታጠረውና ወሰኑ የተከበረለት በሳቸው ጊዜ ነው። ሁለተኛ አሁን መናፈሻ ነበረ። ከቤተ ክርስቲያኑ ፊት ለፊት ኳስ ሜዳና መናፈሻ በተለምዶ የከሚካኤል ሜዳ ተብሎ የሚጠራ ማለት ነው። ያ የቤተ ክርስቲያኑ መሬት ነበረ ተብሎ ይነገራል። ይልቁንም የካቲት 12 ቀን ለሀገር ክብር በሰማዕትነት ላረፉ ኢትዮጵያውያን እዛ ቦታ ላይ ዝክር ይዘከር ነበረ ተብሎ ይነገር ስለነበር ያ ቦታ ወደ ቤተ ክርስቲያኒቱ ይዞታ እንዲመለስና በዛ ቦታ ላይ ሆስፒታል ተገንብቶ ካህናት አባቶች ሲታመሙ በቤተ ክርስቲያን ባለ ሆስፒታል ሊታከሙ ይገባል። ካህን የተከበረ ነው። ወደ ሌላ ሆስፒታል መሄድ የለበትም። ደሞዙ አነስተኛ ነው። የተሻለ ሆስፒታል ሂዶ ለመታከም አቅም የለውም። ስለዚህ አባቶቻችን እየተንገላቱ ነውና በዚህ በመናፈሻው ቦታ ላይ ሆስፒታል መሰራት አለበት። ይህንን ለማድረግ ደግሞ አስቀድመን ቦታውን ወደ ራሳችን ማስመለስ አለብን በማለት ለቅዱስ አባታችን ለብፁዕ ቅዱስ አቡነ ጳውሎስ በማስረዳት ደብዳቤ አጽፈው በጊዜው ለነበረው የከተማ አስተዳደር ከንቲባ ድረስ ደብዳቤውን አስገብተው ውሳኔ እየተጠባበቁ ነበረ። ሌላው ጅፋራ በር በማባል የሚጠራ በኋላ ሚሊኒየም ፓርክ ተብሏል። አሁን ደግሞ አዲስ መንገድ ወጥቶለት ጫካ ፕሮጀክት እየተሰራበት ያለው ቦታ ላይ ደግሞ ለካህናት ያ ቦታ የካህናት ቦታ ነበረ። እና አጋፋሪ ገድሉ እነ ቄሰ ገበዝ የለውም ወሰን ይኖሩበት የነበረና የቦታው መጠሪያ ራሱ የካ የተባለበት ምክንያት የካህናት መኖሪያ ስለነበረ ነው የሚለውን በማስረዳት ለካህናት መኖሪያ ቦታ እንዲፈቀድ ደብዳቤ ራሳቸው ለቤተ ክህነቱ በመጻፍ ብፁዕ ቅዱስ አቡነ ጳውሎስ ይህንንም ለከተማ አስተዳደሩ በመጻፍ ለካህናቱ ቦታ እንዲሰጥ ተደራጅታችሁ ቁጠባ ጀምሩ ተብሎ ካህናቱ 50 ብር በማዋጣት ቁጠባ ሁሉ ተጀምሮ ለካህናቱ ማረፊያ፣ ለካህናቱ መታከሚያ የሚሆን ለሕዝቡ መታከሚያ የሚሆን ሆስፒታል ከእንደገና የተለያየ ገቢ የሚያስገባ ቤተ ክርስቲያን ለድሆች ትመጸውታለች። እናት አባት ያረፈባቸውን ታሳድጋለች፣ አረጋውያንን ትጦራለች። ይህንን ማድረግ የምትችለው የራሷ የሆነ ቋሚ ገቢ ሲኖራት ነው። ሙዳይ ምጽዋት መጽሐፍ ቅዱሳዊ አስተምሮ እኮ የነዳያን ድርሻ እንጂ የካህናት ድርሻ አይደለም። ስለዚህ እኛ በሰራ ራሳችንን መቻል አለብን በማለት ብዙ ልማት ለማልማት እቅድ ላይ ነበሩ። ያው ጊዜ ገጥቷቸው እነዚህ እቅዶች በመንግስት ቢሮ ፍጻሜ እየተጠባበቁበት ባለ ጊዜ ነው እንግዲህ አባታችን ወደ ሌላ ደብር ተዛውረው ሄዱት እና በጣም የልማት ቤተክርስቲያኑን ለማስከበር ለማልማት ትልቅ ትጋት የነበራቸው የተባበሩት መንግስታት ድርጅት የትምህርት ባህልና ሳይንስ ተራድኦ ፍኖተ ድርጊት ወይም በእንግሊዘኛው አጠራር ኦፕሬሽናል ጋይድላይን አንድ ቅርስ ሊባል የሚችለው ከጥንተ መካነ ታሪኩ ጋር አብሮ ሲኖር ነው ይላል።
ቅዱሳን ነገሥት አብርሃ ወአጽብሃ ከምድረ ትግራይ ተነስተው ወንጌልን በመላዋ ኢትዮጵያ ይሰብኩ በነበረበት በአራተኛው መቶ ክፍለ ዘመን የካ ሚካኤልን እንደ ደብረ ሮሃ ቅዱስ ላሊበላ ውቅር አብያተ ክርስቲያናት ከአንድ ወጥ አለት ፈልፍለው አሁን ካለው የካ ሚካኤል ቤተ ክርስቲያን ወደ ሰሜን 2 ኪሎ ሜትር ተራራው ላይ ለትውልድ አስረክበዋል። ታዲያ ይህን የጥንቱን የቅዱስ ሚካኤል ቤተ ክርስቲያን ተደጋጋሚ የታሪክ ተፋልሶ በግለሰቦች ሲፈጸምበት እናያለን። በአንድ ወቅት የኢፌዴሪ ቅርስ ባለሥልጣን የታሪክና አንትሮፖሎጂ ምሁር የነበሩት አቶ ተስፋዬ አራጌ ስለ ቦታ ያቀረቡትን ግሩም ጥናት የቤተ ክርስቲያኑ አስተዳዳሪ የአቶ ተስፋዬን ጽሑፍ ተቀብለው ስመ ተፋልሶ በማድረግ ዋሻ ተክለ ሃይማኖት ብለው ቀይረው መጽሐፍ ሲያሳትሙ ሊፈጥሩ የፈለጉት ስህተት ሁሉንም ያሳዘነ ሆኖ አልፏል። ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም ታሪክን ከስሩ መርምረው ለየካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን ካህናትና ምእመናት በተራራው ላይ ስላለው የጥንቱ ቤተ ክርስቲያን እንዲህ ሲሉ ያስተምሩ እንደነበረ ቀሲስ ዘውዱ ግርማ ነገሩ። ታሪኩ ደግሞ እንዲጠበቅ ጥንታዊ ዋሻ ሚካኤል የዚህ ቤተ ክርስቲያን አካሉ ራሱ ነው። አንድ ሰው እጁ ቢቆረጥ ሌላ ሰው ያጎርሰዋል፣ እግሩ ቢቆረጥ ድሆ ሊሄድ ይችላል። አንገቱ ከተቆረጠ ግን ማንነቱ ጠፋ ማለት ነው። የካ ሚካኤል መነሻ መሰረቱ ያ ዋሻ ደብረ መንክራት ዋሻ ሚካኤል ነውና በዛ ቦታ ላይ ወደፊት ሰፊ ልማት እናለማለን። አብነት ትምህርት ቤት አድርገን ከብት እርባታ፣ ንብ እርባታ እንከፍትበታለን በማለት በቦታው ላይ ብዙ እቅድ አቅደው ነበረ። ያው ጊዜ ገጥቷቸዋል ማለት ነው። ቀሪዎቹም መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዕለቱን አቅሌስያ መርሃ ግብራችን እዚህ ላይ አጠናቀናል።